ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በአዲስ አበባ ከተማ በመንግስትና የግል አጋርነት የመጀመሪያው የትራንስፖርት ኦፕሬተር ስራ ጀምሯል። የኢትዮጵያ ብሔራዊ ባንክ 50 ሚሊዮን ዶላር በጨረታ ሽጧል። የኦጋዴን ነጻ አውጪ ግንባር የነጻ ሀገርነት ውጥኑን እንደሚገፋበት መግለጹን ተከትሎ ኦነግ ድጋፉን ሰጥቷል። ሌሎችንም ይዘናል። አብራችሁን ቆዩ። ገበያው በደራበት በአዲሷ ፒያሳ የንግድ ሱቆችን ከአንጋፋው ቴምር ሪል ስቴት በ900 ሺህ ብር ቅድመ ክፍያ G+5 ሙሉ የገበያ ማዕከል ላይ ቢያከራዩት ደህና ገቢ የሚያመጣ እንዲሁም ቢሰሩባቸው የተሻለ ትርፍ የሚያስገኙ ሱቆችን በጠቅላላ ክፍያ 3 ሚሊዮን 900 ሺህ ብር ጀምሮ እነሆ ብለናል። ያሉን ትንሽ ሱቆች ናቸው። ፈጥነው ይደውሉልን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። የኢትዮጵያ ብሔራዊ ባንክ 50 ሚሊዮን ዶላር በጨረታ ሽጧል። የኢትዮጵያ ብሔራዊ ባንክ ዛሬ መጋቢት 23 ቀን 2017 ዓ.ም ያካሄደውን የ50 ሚሊዮን የአሜሪካ ዶላር የውጭ ምንዛሪ ጨረታ ውጤት ይፋ ሲያደርግ የጨረታው አሸናፊዎች አማካይ ዋጋ ለ1 ዶላር 131 ብር ከ95 ሳንቲም ሲሆን በአጠቃላይ 12 ባንኮች በጨረታው የውጭ ምንዛሪ ድርሻቸውን ወስደዋል ተብሏል። የሚቀጥለው የውጭ ምንዛሪ ጨረታ በብሔራዊ ባንክ በሁለት ሳምንት ውስጥ የሚካሄድ ሲሆን ቀንና ሰዓቱን ከጨረታው አንድ ቀን ቀደም ብሎ ይፋ ይደረጋል ተብሏል። የኢትዮጵያ ብሔራዊ ባንክ ዋና ገዢ አቶ ማሞ ምህረቱ እንዳስታወቁት ይህ በየሁለት ሳምንቱ ቢያንስ አንድ ጊዜ የሚደረገው የውጭ ምንዛሪ ጨረታ መጠኑ እንዳስፈላጊነቱ የሚወሰን ሲሆን ቢያንስ የ2017 በጀት ዓመት እስከሚጠናቀቅ ማለትም እስከ ሰኔ ወር ድረስ ይቆያል። ብሔራዊ ባንኩ ከሐምሌ 22 ቀን 2016 ዓ.ም ወዲህ ዛሬ ያካሄደው የውጭ ምንዛሪ ጨረታ ለሶስተኛ ጊዜ ሲሆን የካቲት 15 ቀን 2017 ዓ.ም በተደረገው የመጨረሻው ጨረታ አንድ የአሜሪካ ዶላር በአማካይ 135 ብር ዋጋ መሸጡን መዘገባችን ይታወሳል። በአዲስ አበባ ከተማ በመንግስትና የግል አጋርነት የመጀመሪያው የትራንስፖርት ኦፕሬተር ስራ ጀምሯል። የበላይነህ ክንዴ ግሩፕ ኩባንያ በአዲስ አበባ ከተማ ለመጀመሪያ ጊዜ ተግባራዊ በተደረገው የመንግስትና የግል አጋርነት የትራንስፖርት አቅርቦት ለመሰማራት የመጀመሪያው ኩባንያ መሆኑ ተገልጿል። የከተማዋ ከንቲባ አዳነች አቤቤ ዛሬ እንዳስታወቁት በዚሁ የአጋርነት መርሃ ግብር መሰረት የብዙሃን ትራንስፖርት አገልግሎትን የሚያቀርቡ 100 የኤሌክትሪክ አውቶቡሶች ወደ ስራ ገብተዋል። ከንቲባዋ የህዝባችንን እንግልት ለመቀነስ የጀመርነውን ራዕይ በመጋራት በመንግስትና የግል አጋርነት መርሃ ግብር የመጀመሪያው የትራንስፖርት ኦፕሬተር በመሆን ዛሬ አገልግሎት መስጠት የጀመረውን የበላይነህ ክንዴ ግሩፕ በነዋሪዎቻችን ስም ላመሰግነው እወዳለሁ ሲሉ አስታውቀዋል። በከተማዋ ያለውን የብዙሃን ትራንስፖርት እጥረትና የነዋሪዎችን እንግልት የሚቀንሱ የተባሉት 100 ዘመናዊ የኤሌክትሪክ አውቶቡሶችን ወደ ስምሪት የገቡት ተገዝተው መሆኑንም ከንቲባዋ ገልጸዋል። አውቶቡሶቹ በአንድ ጊዜ ብዙ ሰዎችን ማጓጓዝ የሚችሉ ዘመናዊና ተደራሽ ወጪ ቆጣቢ አስተማማኝ ለአውቶቡስ ብቻ በተፈቀደ መስመር ስለሚጓዙም ፈጣን አገልግሎትን የሚሰጡ እንዲሁም ለነዳጅ ይወጣ የነበረውን ወጪ የሚቀንሱ ናቸው ተብሏል። ወደ አገልግሎት የገቡት 100 የኤሌክትሪክ አውቶቡሶች በዛሬው ዕለት በከተማዋ የተለያዩ አቅጣጫዎች ለነዋሪዎች ነፃ የትራንስፖርት አገልግሎት መስጠታቸው ተገልጿል። በትግራይ ክልል ተቋርጦ የነበረው የነዳጅ አቅርቦት ዳግም መጀመሩ ተገልጿል። የትግራይ ክልል ንግድና ኤክስፖርት ቢሮ ላለፉት 2 ሳምንታት ያህል ተቋርጦ የነበረው ነዳጅ ከመጋቢት 18 ቀን 2017 ዓ.ም ጀምሮ መግባት ጀምሯል ሲል መግለጹን የክልሉ ቴሌቪዥን ዘግቧል። ካለፈው ሳምንት መጨረሻ ወዲህ መግባት የጀመረው ነዳጅ በቂ የሚባል ባይሆንም ተቋርጠው የነበሩና መሰረታዊ የሚባሉ እንደ የህዝብ ትራንስፖርት አገልግሎት፣ ሕክምና፣ አምቡላንስና ሌሎችንም አገልግሎቶች ማስጀመር መቻሉን ነው የጠቆመው። ከዚህ ቀደም ወደ ክልሉ ይላክ ከነበረው የነዳጅ መጠን አኳያ አሁን ላይ የተላከው ነዳጅ መጠን በቂ እንዳልሆነ ጠቅሶ በዚህም ቅድሚያ ለሚሰጣቸው ቅድሚያ በመስጠት 45 ሰዎችን ለሚጭኑ የህዝብ ማመላለሻ ተሽከርካሪዎች ቅድሚያ መሰጠቱን አመልክቷል።
በተከታይነት ደግሞ ምግብና መድኃኒት የጫኑ ተሽከርካሪዎች ቅድሚያ እንደሚሰጣቸው የገለጸው ቢሮ ነዳጅ የማቅረብ ኃላፊነት ከተሰጣቸው የፌዴራሉ መንግስት ባለድርሻ አካላት ጋር የተደረገውን ውይይት ተከትሎ በቀጣይም መደበኛው የነዳጅ መጠን ወደ ክልሉ እንደሚገባ ጠቁሟል። የትግራይ ክልል ንግድና ኤክስፖርት ቢሮ ባለፈው ሳምንት ለንግድና ቀጠናዊ ትስስር ሚኒስቴር እንዲሁም ለነዳጅ አቅራቢ ባለስልጣን በጻፈው ደብዳቤ ወደ ክልሉ የሚገባው የነዳጅ አቅርቦት ከመጋቢት 6 ቀን 2017 ዓ.ም ጀምሮ መቋረጡን ገልጾ በአስቸኳይ መፍትሄ እንዲሰጠው ጥያቄ አቅርቦ ነበር። የቢሮ ኃላፊ አቶ ገብረ መስቀል ታረቀኝ ከሪፖርተር ጋር በነበራቸው ቆይታ የነዳጅ አቅርቦቱ የተቋረጠበትን ምክንያት እንደማያውቁ ጠቅሰው ውሳኔው ፖለቲካዊ ሊሆን ይችላል የሚል መላምት ማስቀመጣቸውም አይዘነጋም። የኤጀንሲውን ጥያቄ ተከትሎ ሪፖርተር ያነጋገራቸው የነዳጅ አቅራቢ ባለስልጣን ከፍተኛ አመራር ደብዳቤው እንዳልደረሳቸውና የማደያ እጥረት ጥያቄ ስለመኖሩ ብቻ እንደሚያውቁ መናገራቸው ይታወሳል። የኦጋዴን ነጻ አውጪ ግንባር የነጻ ሀገርነት ውጥኑን እንደሚገፋበት መግለጹን ተከትሎ ኦነግ ድጋፉን ሰጥቷል። የኦጋዴን ነጻ አውጪ ግንባር የኢድ አልፈጥር በዓልን አስመልክቶ ባወጣው መግለጫ የ2025 ዓ.ም ግብ ብሎ ካስቀመጣቸው ጉዳዮች መካከል ዋነኛ ነው ያለውን ነጻ ሀገር የመሆን ግብ ለመምታት የሚያስችለውን እርምጃ አጠናክሮ እንደሚቀጥል መግለጹን ተከትሎ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት በአሸባሪነት ፈርጆት ሸኔ ብሎ የሚጠራው ኃይል ድጋፉን እንደሚሰጥ አስታውቋል። የኦሮሞና ሶማሌ ህዝቦችን የሚያስተሳስር የትግል ታሪክ መኖሩን ጠቅሶ በጋራ በመሆን ለዲሞክራሲና ለነጻነት የመታገል ፍላጎት እንዳለው ባወጣው መግለጫ ገልጿል። ይሁንና ኦብነግ ከትላንት በስቲያ ባወጣው መግለጫ የኦሮሞ መንግስት የታገልንበትን ርስት ሊቀማን ቆርጦ ተነስቷል የሚሉና ሌሎችንም የኦሮሞ ህዝብንና ገዢውን መንግስት የደበላለቁ መልእክቶች ተገቢነት የላቸውም ብሏል። የብልጽግና መንግስት ወደ ስልጣን በመጣ ማግስት ጦርነት የከፈተው በኦሮሚያ ላይ ነው በማለት የከሰሰው ቡድኑ በኦብነግ በኩል የወጣው ከፋፋይ መልእክት ያለው መግለጫ በመንግስት በኩል ያለውን በጋራ ታግሎ የመመከት ሀሳብን የማስወገድ ፍላጎት የሚያሟላ ነው ሲልም ወቅሷል። በመሆኑም ኦነግም ሆነ ኦብነግ ለነጻነትና ዲሞክራሲ የመታገል ተመሳሳይ ዓላማ ያላቸው በመሆኑ መሰል ከፋፋይ መልእክቶች ታርመው በጋራ መስራት የሚቻልበት ሁኔታ ላይ ትኩረት እንዲደረግ ጠይቋል። ኦብነግ በመግለጫው የፓርቲው ኃላፊነት ኦጋዴንን ነጻ ከማድረግ ባለፈ በኢትዮጵያ ካለው ብሔርና ጎሳን መሰረት ያደረገ መርዛማ ሲል የጠራው ግንኙነት መነጠል እንደሆነ መግለጹ አይዘነጋም። ሪፖርተር በጉዳዩ ላይ የመንግስትን አስተያየት ለማካተት ያደረገው ሙከራ አልተሳካም። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ከኦብነግ ምክትል ሊቀመንበርና ታጣቂ ክንፉ አመራሮች ጋር በትላንትናው ዕለት መወያየታቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።